ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? የሐምሌ 6 2018 ዓ.ም የማለዳ ስፖርት የመረጃ ሰዓታችንን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በትልቁ ግን የዝውውር ጉዳዮችን በስፋት እናነሳለን። በተለይ አሁን የዓለም ዋንጫው ወደ መጠናቀቁ መቃረቡን ተከትሎ ክለቦች፣ ትልልቆቹ ክለቦች በተለይ በዝውውር ገበያው ላይ በትልቁ የሚንቀሳቀሱበት ጊዜ እንደሆነ እየተነገረ ይገኛል። ትልልቆቹ እነ አርሰናል፣ እነ ማንቸስተር ዩናይትድ፣ እነ ቼልሲ፣ እነ ማንቸስተር ሲቲ፣ እነ ሊቨርፑልን ጨምሮ በስፔን፣ በፈረንሳይ፣ በጀርመን ያሉ ትልልቅ ክለቦች በዝውውር ገበያው ላይ አሁን በትልቁ እንቅስቃሴ የሚያደርጉበት ጊዜ ነው ተብሎ ይታመናል እና እኛ ደግሞ አጠቃላይ በዝውውር ገበያው ላይ ያሉ ጉዳዮችን በስፋት እናነሳለን። የጠቀስናቸውን ክለቦች በዚህ የክረምት ተጫዋቾች የዝውውር መስኮት ምን አይነት የዝውውር እንቅስቃሴዎችን እያደረጉ ነው፣ ከዚህ በኋላስ ምን አይነት እንቅስቃሴዎች ይኖራቸዋል የሚለውን ጉዳይ በስፋት በዛሬ ፕሮግራማችን ላይ እያንዳንዱን ክለቦች እየገባን ሰፋ ያለ መረጃዎችን ወደ እናንተ ልናደርስ ነው። እነሆ በድጋሚ የተገናኘ ነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩት በአክብሮት ነው የምጋብዘው። የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየትንም እንቀበላለን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩ ነው በአክብሮት የምንጋብዘው። እኛም በፕሮግራሞቻችን መጨረሻ መልሰን ወደ እናንተ እናደርሰዋለን። ከክለቦቻችሁ ጋር አያይዛችሁ ስለ ዝውውር ጉዳዮች ያላችሁን ሀሳብ ልትጽፉልን ትችላላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁን ልትቆዩ በአክብሮት ጋበዝኩኝ። የዛሬ ፕሮግራማችንን ሁላችሁም እንድትሳተፉበት በአንድ ጥያቄ የምንጀምር ይሆናል። ጥያቄውን ተከታትለን በቀጥታ ወደ ዛሬው የዝውውር ፕሮግራማችን የምናመራ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አብረን እንቆይ። ተመልሰን ተገናኘን። ወደ ቤተሰቦቻችን ወደ ቀዳሚው ርዕሰ ጉዳያችን ነው የምናመራው። የአርሰናልን የዝውውር ጉዳዮች በማንሳትን ጀምር የዛሬ ፕሮግራማችንን በአጠቃላይ በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናል ያለፈው የውድድር ዓመቱን ጠንካራ ስብስቡን በደንብ ለማጠናከር በተለይ ባለፈው የውድድር ዓመት የፕሪሚየር ሊጉ ሻምፒዮን ነበሩ። ከበርካታ ዓመታት በኋላ የአውሮፓ ቻምፒየንስ ሊግ ፋይናሊስት ናቸው። እንዲሁ በካራባኦ ካፕም ፋይናሊስት እንደነበሩ እናስታውሳለን እና ይሄ የውድድር ዓመት ደግሞ ያንን ነገር በደንብ ማጠናከር የሚፈልጉበትን ዝውውሮች ለማድረግ ይሄ የክረምት ተጫዋቾች የዝውውር መስኮት በትልቁ የሚንቀሳቀሱበት ይሆናል ተብሎ ይጠበቃል። ግልጽ መሆን ያለበት ጉዳይ አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ልክ እንደ ባለፈው የዝውውር መስኮት 7-8 ዝውውሮችን ያደርጋል ተብሎ በጭራሽ አይጠበቅም። ነገር ግን በጣም ወሳኝ የሚባሉ የተመረጡ ቦታዎች ላይ ግን በጣም ማጠናከሪያዎችን እንደሚያደርጉ በቡድን ውስጥ ገብተው ቋሚ 11 ውስጥ ገብተው ትልቅ ተሳትፎ ማድረግ የሚችሉ አይነት ተጫዋቾችን ለማዘዋወር ነው ትልቁ እቅዳቸው እንደሆነ እየተገለጸ የሚገኘው። በዚህ ረገድ በተለይ አርሰናል የትኞቹን ቦታዎች ያጠናክራል የሚለውን ስንመለከት ምናልባት በቀኝ መስመር ተከላካይ ስፍራ ላይ ምናልባት ቤን ዋይት ይህንን ክለብ ለቆ ሊወጣ ይችላል የሚሉ በትልቁ ግምቶች እየተነሱ መሆናቸውን ተከትሎ ያንን ቦታ ምናልባት ሊያጠናክሩ ይችላሉ ተብሎ ይታመናል። አርሰናሎች እርግጥ ነው እስካሁን ድረስ በጣም በትልቁ እየተነሳ የሚገኝ ቦታ አይደለም። በጣም በትልቁ አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ያጠናክረዋል ተብሎ የሚጠበቀው የግራው የማጥቃት ክፍሉ ላይ ነው። በተለይ ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ ባለፉት የውድድር ዓመታት ይህንን ቦታ ሲያገለግሉ የነበሩ ተጫዋቾች ናቸው። ምናልባት ዘንድሮ አርሰናል ዋንጫ እንግዲህ ማሸነፉን እናስታውሳለን የፕሪሚየር ሊጉን። ነገር ግን እንደ ትልቅ ድክመት ካነሳንበት ትልቁ ድክመቱ የማጥቃት መስመሩ ላይ የተወሰኑ ነገሮችን መጨመር አለበት የሚሉ አይነት ሀሳቦች በትልቁ ይነሳሉና በተለይ ይሄ ደግሞ ቦታው የግራው ማጥቃት ክፍል ደግሞ ለአርሰናል በጣም መሻሻል ያለበት ቦታ እንደሆነ አምና የዝውውር መስኮቱ ሳይዘጋ በፊት ያንን ቦታ ማጠናከር እንዳለባቸው በርካቶች ሲያነሱ ነበር። እርግጥ ነው አሰልጣኝ ሚኬል አርቴታ በዚህ የውድድር ዓመት እንግዲህ ካስፈረሟቸው ተጫዋቾች መካከል ኤብሪቼ ኢዜን እዛ ጋር መጠቀም ይቻላል ብለው ስለሚያምኑ ከዛ ውጪ ኖኒ ማንድዌኬ በግራውም በቀኙም በዛም በዚህም እያለ መጫወት ስለሚችል ምናልባት ይህንን ቦታ በደንብ ለማጠናከር እነሱ እድሎችን ይሰጣሉ በሚል ሰበብ እንግዲህ ተጫዋቾችን ሳያመጡ መቅረታቸውን እናስታውሳለን። ሊያንድሮ ትሮሳርድም በክረምት ይለቃል ተብሎ ታስቦ ነበር ባለፈው የክረምት ተጫዋቾች የዝውውር መስኮት። ነገር ግን በክለቡ መቆየቱን እናስታውሳለን እና ጥሩ የሚባሉ ጊዜያቶችንም አሳልፏል። በተለይ አንዳንድ ወሳኝ ጨዋታዎች አርሰናል በትሮሳርድ ምክንያት ጨዋታዎችን ያሸነፈበት መርሃ ግብር እንደነበር እናስታውሳለን። በጣም በቅርቡ ማንሳት የምንችለው ከዌስትሃም ዩናይትድ ጋር የነበረውና
1-0 ያሸነፉበት ሊያንድሮ ትሮሳርድ ወሳኙን ጎል ያስቆጠረበትን ጨዋታ ማስታወስ ይቻላል። ነገር ግን በሚቀጥለው የውድድር ዓመት ግን ፕሪሚየር ሊጉን ደግሞ ደጋግሞ ማሸነፍ ለሚፈልግ ቡድን ከዛ ውጭ የአውሮፓ ቻምፒየንስ ሊግን ዋንጫውን ለማምጣት ለሚያለም ቡድን ግን ያ ቦታ በትክክል መጠናከር ያለበት እንደሆነ በርካቶች ያምናሉና በዚህ የክረምት የተጫዋቾች የዝውውር መስኮት የአርሰናል ትልቁ ኢላማም ያ ቦታ ነው ተብሎ ይታመናል። ዝውውሮችንም በትልቁ እየሰማን የምንገኘው እዛ ቦታ ላይ ነው። የአርሰናል የግራው የማጥቃት ክፍል ትልቁ ኢላማ ይሆናል ተብሎ የሚታሰበው ሞርጋን ሮጀርስ ነው። ምንም ጥያቄ በሌለው መልኩ ተጫዋቹም ከአስተን ቪላ የመልቀቅ ፍላጎት እንዳለው በትልቅ ደረጃ አሁን መጫወት የሚችልበት እድሉ እንዳለው ሰሞኑን እንደውም በእንግሊዝ ብሔራዊ ቡድን በነበረበት ጊዜ አንድ ሀሳቡን መስጠቱን ተመልክተናል። በትልቅ ደረጃ በአውሮፓም እንዲሁ በእንግሊዝም አሉ ከሚባሉ በዛ መስመር ከሚጫወቱ ተጫዋቾች መካከል ስሜ እንዲነሳ ፈልጋለሁ፣ በትልቅ ደረጃ መጫወት ፈልጋለሁ ሲልም ነው ሀሳቡን የሰጠው። ከዛ ውጭ ግን ወደ አርሰናል ማምራት እንደሚፈልግ የሚያሳዩ መረጃዎችን በትልቁ ስንሰማ እንደነበር የሚታወስ ጉዳይ ነውና አሁን ያንን ነገር የሚደረግበት የዝውውር መስኮት ይሆናል ተብሎ ይታሰባል። ምናልባት ትልቁ እንቅፋት ሊሆን የሚችለው አስተን ቪላ ከዚህ ተጫዋች የሚፈልጉት ገንዘብ እንደሆነ እየተነገረ ነው። በተለይ ይህንን ተጫዋች ከሚድልስ ቦሮ ሲያመጡት 20 በመቶ ሴል ኦን ክሎዝ አለ ወይም ደግሞ ከቀጣይ ሽያጩ 20 በመቶውን የቀድሞ ክለቡ ሚድልስ ቦሮ ስለሚወስድ በዚያ ምክንያትም የዚህ ተጫዋች ዋጋ ከፍ እንዳለ በርካቶች ያነሳሉ። ከዛ ውጭ ግን የዚህ የክረምት ተጫዋቾች የዝውውር መስኮት በተለይ የኤሊዮት አንደርሰን የዝውውር ዋጋ እጅጉን በጣም ከፍ ያለ መሆኑ 116 ሚሊዮን ፓውንድ እዚህ ተጫዋች ላይ መውጣቱ ማንቸስተር ሲቲ ሲያስፈርመው የሌሎች ተጫዋቾች መስፈርት እየሆንን ወይም ሌሎች ክለቦች ተጫዋቾችን ሲሸጡ ያንን ዋጋ እያነጻጸሩ መሸጥ እንደጀመሩ የሚያሳዩ ነገሮች ያሉና አሁን ባለው የገበያ ዋጋ ላይ በጣም ትልልቅ ዋጋዎች ናቸው እየጠየቁ የሚገኙት። ለምሳሌ ሞርጋን ሮጀርስ እንግዲህ እስከ 130 ሚሊዮን ፓውንድ ተጠይቆበታል። ሌሎች ዝውውሮችንም ተመልክተናል አይደል? እነ ሳንድሮ ቶናሊ እስከ 100 ሚሊዮን ፓውንድ ወጥቶባቸዋል። ከዛ ውጪ ማቴዎስ ፈርናንዴስ 85 ሚሊዮን ፓውንድ እንደወጣበት ተመልክተናል እና በጣም ትልልቅ ክፍያዎች ናቸው እየወጡ የሚገኙት። አስተን ቪላም በዚህ ምክንያት ከሞርጋን ሮጀርስ 130 ሚሊዮን ፓውንዶችን እንደሚፈልግ ነው ይፋ የተደረገው። አርሰናል ያንን ትልቅ ክፍያ ይከፍላል ወይ? በቀጣይ የምንመለከተው ነው የሚሆነው። ነገር ግን ከባድ ሊሆን እንደሚችል በርካቶች ያምናሉ። ነገር ግን አርሰናል ተደራድሮ ዋጋውን ለማስቀነስም ሙከራዎችን ሊያደርግ የሚችልበት እድሉ እንዳለው የሚጠቁሙ ነገሮች አሉ። አስተን ቪላ ግን ትልቁ በዚህ ተጫዋች ላይ እንግዲህ የረጅም ጊዜ ኮንትራት መኖራቸው አስተን ቪላ ተጫዋቹ እንዳይሸጥን ሊያስገድድ እንግዲህ የሚገደዱበት ጊዜ እንዳልሆነ ይነገራል። በዛ ምክንያት ይህንን ተጫዋች ለማስፈረም የተወሰኑ ከባድ ጊዜያቶችን ሊያሳልፉ እንደሚችሉ ነው የሚነገረው። ከዛ ውጭ ግን በዛ ቦታ ላይ ሌላኛው አማራጫቸው ብራድሊ ባርኮላ እንደሆነ ይነገራል። የእሱም ዋጋ እርግጥ ነው ፓሪስ ሰን ዠርሜን በትልቁ የሰቀለው ዋጋ እንደሆነ ይነገራል። ነገር ግን ያም ቢሆን ሁለተኛ ምርጫቸው ነው ለአርሰናሎች። ከሁለት አንዳቸውን ለማምጣት በጣም በትልቁ ጥረቶችን ያደርጋሉ ተብሎ ይታሰባል። ትልቁ ዓላማቸው ግን ሞርጋን ሮጀርስ ነው። በፕሪሚየር ሊግ በጣም ትልቅ ልምድ ያለው ተጫዋች ነው። ከዛ ውጭ ደግሞ ቨርሳታይል የሚባል አይነት ተጫዋች ነው። በግራው የማጥቃት ክፍል ላይ መሰለፍ ይችላል። ከዛ ውጭ ደግሞ በ10 ቁጥር ላይ መጠቀም የሚችል በጣም ጥሩ ተጫዋች እንደሆነ ይታመናልና የአርሰናል ቀዳሚው ኢላማ ይሆናል ተብሎ ይጠበቃል። ምናልባት ግን ከሁለቱ አንዳቸው ከብራድሊ ባርኮላ እና ሞርጋን ሮጀርስ አንዳቸውን ካመጡ በኋላ ግን ክሪስቶስ ዞሊስ ላይ እንቅስቃሴ ሊያደርጉ እንደሚችሉ ይገመታል። በአብዛኛው የተጫዋች በቤልጅየም ሊግ ነው የተጫወተው፣ ክለብ ብሩዥን የተጫወተው በጣም ጥሩ የሚባሉ ቁጥሮች ያሉት። ምናልባት ቁጥሩን ከተመለከተን በአውሮፓ ሶስተኛው እንግዲህ ከፍተኛ የግብ አስተዋጽኦችን ያደረገ ተጫዋች ነው። ያው በቤልጅየም ሊግ ቢሆንም በአውሮፓ ሊግ ውስጥ ስለሆነ የተጫወተው በአውሮፓ ሊጎች ላይ ከተጫወቱ ተጫዋቾች መካከል ከሃሪኬን የባየር ሚኒክ አጥቂ ከሌላኛው የባየር ሚኒክ ተጫዋች ማይክል ኦሊሴ በመቀጠል እነዚህ ተጫዋቾች ናቸው በጣም ትልልቅ የሚባሉ የጎል ተሳትፎችን ያደረጉት በዘንድሮው የውድድር ዓመት። በተለይ ሃሪኬን ወደ 68 አካባቢ የግብ ተሳትፎችን አድርጓል። ማይክል ኦሊሴ 54 የግብ ተሳትፎችን ያደረጉት። ይሄ ግሪካዊ የክለብ ብሩጅ ተጫዋች የሆነው ክሪስቶስ ዞሊስ ግን ወደ 51 የግብ አስተዋጽኦችን እንዳደረገ ይነገራል። ያስቆጠራቸው ጎሎችና አሲስቶች ሲደመሩ ማለት ነውና ያው በትልቅ ሊግ አይደለም የተጫወተው የሚለው ማስተባበያ ቢኖርም ነገር ግን ትልቅ ቁጥር ያለው ተጫዋች ነው። ስለዚህ አርሰናሎች እንደ ሁለተኛ ተጫዋችነት ለማምጣት ከሞርጋን ሮጀርስ እና ከብራድሊ ባርኮላ ጎን ለጎን የዚህ ተጫዋችንም እንቅስቃሴ እያደረጉ ይገኛሉ። በተለይ ተጫዋች ወደ አርሰናል ማምራት በትልቁ ፍላጎቱ ስለሆነ ጥያቄ እስኪቀርብና አርሰናል ውሳኔዎችን እስኪያሳልፍ ብቻ ነው እየተጠበቀ የሚገኘው። ስለዚህ የዚህ ተጫዋች የዝውውር ጉዳይ ያን ያክል ከባድ ይሆናል ተብሎ አይታመንም። ነገር ግን ስኳድ ዴብዙን ለማስፋትና እንደ ሁለተኛ ተጫዋችም ተደርጎ ለማምጣት ነው ሙከራዎችን የሚደረገው። በዛ ቦታ ላይ የሚጫወቱት ሊያንድሮ ትሮሳርድ ወደ ቱርኩ ክለብ ቤሽኪታሽ ለማምራት ከጫፍ ደርሷል። ሁሉ ነገር የተጠናቀቀ ሆኗል። ከዛ ውጪ ሌላኛው ተጫዋች የጋብሪኤል ማርቲኔሊ በክለቡ የመቆየትና ያለመቆየት ጉዳይ እስካሁን የተረጋገጠ ጉዳይ አይደለም። ነገር ግን የሌሎች ተጫዋቾች መምጣት ይወስነዋል። እዚህ ቦታ ላይ ሌሎች ተጫዋቾችን ማስፈረም የሚችሉ ከሆነ ጋብሪኤል ማርቲኔሊ በአውሮፓም በሳዑዲ አረቢያም በጣም ትልልቅ የሚባሉ ፈላጊዎች እንዳሉት ይነገራልና የመልቀቅ ዕድሉ ሰፋ ይላል ተብሎ
እንደሚጠበቅ ነው የመረጃ ምንጩ እያሳየ የሚገኘው። ሌላኛው አርሰናል በትልቁ የሚንቀሳቀስበት የብሩኖ ጊማሬሽ ዝውውር ይሆናል ተብሎ ይታሰባል። አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ከበርካታ የአማካይ ስፍራ ተጫዋቾች ጋር ስሙን ስንሰማው እንደነበር የምናስታውሰው ጉዳይ ነው። ለምሳሌ ያክል የነ አዩብ ቦአዲ ስም ተነስቷል። የነ አሌክስ ስኮት ስም ሲነሳ በደንብ እናስታውሳለን። ሌሎች ተጫዋቾችም እነ ሳንድሮ ቶናሊ ጭምር ስሙ ሲነሳ እንደነበር እናስታውሳለን። አሁን ላይ ግን አንደኛው ተጫዋች ላይ የረጋ ይመስላል። እሱም ብሩኖ ጊማሬሽ ላይ ነው። እንግዲህ ምናልባት አሁን ላይ ባሉት የገበያ ዋጋዎች ከተመለከትን እንግዲህ ጥሩ የሚባል ተመጣጣኝ አይነት የሚባል እንግዲህ ጥያቄዎችን አርሰናል እያቀረበ እንደሚገኝ ነው እየተነገረ የሚገኘው። እርግጥ ነው እድሜው ወደ 29 እየተጠጋ ከመሆኑ ጋር በተያያዘ የተወሰኑ የገንዘብ መቀነሶች ይኖራሉ ተብሎ ይታሰባል። አርሰናል እስከ 65 ሚሊዮን ፓውንድ ለዚህ ተጫዋች ለማውጣት ዝግጁ እንደሆነ እየተነገረ ነው። ምንም እንኳን ክለቡ ኒውካስል ዩናይትድ ከ80 እስከ 90 ሚሊዮን ፓውንድ ይህንን ተጫዋች አሁን ባለው የገበያ ዋጋ ቢመድበውም፣ ነገር ግን አርሰናሎች በአቋማቸው እንደጸኑ ነው የሚገኙት። ቀጣይ በትልቁ ድርድሮች ይደረጋሉ ተብሎ ይታሰባል። ለአርሰናል በጣም ትልቁ አድቫንቴጁ ተጫዋቹ አርሰናልን መቀላቀል መምረጡን ይፋ መደረጉን ተከትሎ ነው። በዚህ ምክንያት አርሰናል በጣም ትልቅ እድሎች እንዲኖሩት ያደርገዋል በዚህ ተጫዋች ዝውውር ጉዳይ ላይ። ነገር ግን ኒውካስል ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ወሳኝ የሚባሉ ተጫዋቾችን ማጣታቸው ይህንን ተጫዋች እንደማይለቁ ታስበው ነበር። ነገር ግን የተጫዋቹ ወደ አርሰናል መቀላቀል ፍላጎት መኖሩን ለክለቡም ከዛ ውጪ ለአሰልጣኝ ኤዲ ሃው መናገሩ በጣም ድንጋጤ ውስጥ ከቷቸዋል ተብሏል። ከዛ በኋላ ግን ዝውውሮችን ለማድረግ ጥረቶችን አድርገዋል። እነ ማንዛነቢን ማምጣታቸውን እናውቃለን ኒውካስል ዩናይትዶች። ስለዚህ ብሩኖ ጊማሬሽን ተስማሚ ዋጋን እስኪ እየጠበቁ ይገኛሉ። ተስማሚ ዋጋ እስኪቀርብላቸው እንጂ ተጫዋቹን የመልቀቃቸው ጉዳይ እየተረጋገጠ ነው የሚመስለው። ተጫዋቹ ግን እንደ አሌክዛንደር ኢሳክ የማድረግ ምንም አይነት ፍላጎት የለውም። አሌክዛንደር ኢሳክ አምና ከኒውካስል ዩናይትድ ወደ ሊቨርፑል ሲቀላቀል በጣም ጠንከር ብሎባቸው እንደነበር እናስታውሳለን። ወይም ደግሞ እንዲለቁት እንግዲህ አድማስ ከማድረግ ልምምድ እስካለ መምጣት ደርሶ እንደነበር እናስታውሳለን። ነገር ግን ብሩኖ ጊማሬሽ ያንን የማድረግ ፍላጎት የለውም። ለክለቡ በጣም ታማኝ ሆኖ መቀጠልን ይፈልጋል። ነገር ግን በግልጽ ተናግሯል ክለቡን መልቀቅ እንደሚፈልግና አርሰናል ቀጣዩ መዳረሻው እንዲሆን እንደሚፈልግ ተናግሯል። በትልቅ ደረጃ የመጫወት የመጨረሻ እድሉ እንደሆነ ይሰማዋል። ወደ 29 እየተቃረበ ነው። ስለዚህ ከዚህ በኋላም ሌሎች ትልልቅ ክለቦችን የመቀላቀል እድሉ አይኖረውም። ይህን ክለብ አሁን መቀላቀል የማይችል ከሆነ በአውሮፓ ቻምፒየንስ ሊግ መጫወት ይፈልጋል። በአውሮፓ ቻምፒየንስ ሊግ ተፎካካሪ መሆን ይፈልጋል። ለአርሰናልም በጣም ትልቅ መሻሻሎችን ይሰጠዋል ተብሎ ይታሰባል። በተለይ ማርቲን ዙቤሜንዲ አመቱን ጥሩ ሆኖ ካሳለፈ በኋላ ወደ መጨረሻዎቹ አካባቢዎች ላይ የተወሰኑ መዳከሞችን አሳይቷል። ሉዊስ ስኬሊ እንግዲህ እሱን ተክቶ ሲጫወት እንደነበር ጭምር እናስታውሳለን። በዛ ምክንያትም አሁን ከዴክላን ራይስ ጋር በጣም ጥሩ የሚባል ጥምረትን ይፈጥራሉ ተብሎ ይታሰባል ብሩኖ ጊማሬሽ እና ዴክላን ራይስ። ስለዚህ ለዚህ ቡድን የጎል እድሎችን ለመፍጠር ጎሎችን ለማስቆጠር በተለይ በፕሪሚየር ሊጉ ጥሩ ጎል አስቆጣሪ ከሚባሉ የአማካይ ስፍራ ተጫዋቾች መካከል አንደኛው ነው። ትልቁ ቁጥሩ በአምናው የኒውካስል ዩናይትድ ስብስብ ውስጥ በጣም ትልልቅ የሚባሉ የማጥቃት ባህሪ ያላቸው ተጫዋቾች ባሉበት በዚህ ስብስብ ውስጥ እነ አንቶኒ ጎርደን፣ እነ ሃርቬ ባርንስ ከዛ ውጭ እነ ኒክ ቮልትማደ ያሉበት ስብስብ እንደሆነ ይታወቃል። ጥሩ የውድድር ዓመትን ያላሳለፉ አንዳንድ ተጫዋቾች ቢኖሩም ነገር ግን በኒውካስል ዩናይትድ ስብስብ ውስጥ አምና ከፍተኛ ግብ አስቆጣሪ በፕሪሚየር ሊግ ሆነ ያጠናቀቀው ይሄው የአማካይ ተጫዋቻቸው ብሩኖ ጊማሬሽ ነው። 9 የፕሪሚየር ሊግ ጎሎችን ማስቆጠር ችሏልና ለአርሰናል ጎሎችን ለማስቆጠርም ጭምር እድሎችን ይሰጣቸዋል ተብሎ ይታሰባል። በቀጣይ ከዚህ ተጫዋች ዝውውር ጋር በተያያዘ በትልቁ በርከት ያሉ ጉዳዮችን እንሰማለን ተብሎ ነው የሚጠበቀው። ሌላኛው የሚነሳው ጉዳይ አርሰናል ግብ ጠባቂ ግን ማስፈረሙን ይፋ ማድረጉን እናስታውሳለን። በተለይ ኤላን መስሊየር በግብ ጠባቂነት የፈረመ ግብ ጠባቂ ሆኗል። እንደ ምክንያትነት የሚነሳው የኬፓ አሪዛባላጋ ከዚህ ክለብ ጋር የመቆየቱ ነገር የተረጋገጠ አለመሆኑን ተከትሎ ነው። ኬፓ አሪዛባላጋ በቋሚነት መጫወት የሚችልበትን ክለብ መቀላቀል ይፈልጋል ተብሏል። ስለዚህ ኬፓ ይለቃል ተብሎ ነው የሚጠበቀው። እስካሁን የተረጋገጠ ጉዳይ ባይኖረውም ነገር ግን ኤላን መስሊየር አርሰናልን መቀላቀሉ ነው ይፋ የተደረገው። አርሰናል በቀጣይ የተለያዩ ቦታዎች ላይ ትኩረቶችን አድርገው ይንቀሳቀሳል ተብሎ ይታሰባል። በትልቁ ግን አርሰናል በዚህ የዝውውር መስኮት ምናልባት ሊንቀሳቀስባቸው የሚችሏቸው ተጫዋቾች እነዚህ ይሆናሉ ተብሎ ይታሰባል። ሌላኛው ግን ምናልባት የብሩኖ ጊማሬሽ ጉዳይ የማይሳካ ከሆነ ግን የሮማው ማኑ ኮኔ ከዛ ውጭ ደግሞ አዩብ ቦአዲ ሌላኛው በአርሰናል እጩ ዝርዝር ውስጥ ያሉ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድን የዝውውር ጉዳዮች እናንሳ። በዚህ የዝውውር መስኮት ማንቸስተር ዩናይትድ በትልቁ እየተንቀሳቀሰ ይገኛል። በተለይ የዓለም ዋንጫ አሁን ወደ መጠናቀቁ መቃረቡን ተከትሎ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በንቃት ይሳተፍበታል ተብሎ ይታሰባል። ወደ 7 ሳምንታት አካባቢ ቀሩታል የዝውውር መስኮቱ ሊዘጋ ገና ረጅም ጊዜያቶች
ይኖራሉና ማንቸስተር ዩናይትድ በዚህ የዝውውር ዓላማው ትልቁ የአማካይ ስፍራ ተጫዋችን ማስፈረም እንደሆነ ይታወቃል። በተለይ ኢኒዮሶች ከመጡ በኋላ የተለያዩ ዲፓርትመንቶችን በተለያዩ ጊዜያቶች ሲያሻሽሉ እናስታውሳለን። በአንድ የዝውውር መስኮት የተከላካይ መስመራቸውን ሲያጠናክሩ ተመልክተን ነበር። እነ ማቲያስ ደሊት፣ እነ ኑሱር ማዝራዊ፣ እነ ሌኒ ዮሮን ጨምሮ በርከት ያሉ ዝውውሮችን ያደረጉባቸው የዝውውር መስኮቶች እንደነበሩ እናስታውሳለን። ከዛ በመቀጠል አምና በነበረው የክረምት ተጫዋቾች የዝውውር መስኮት በአብዛኛው የማጥቃት መስመራቸውን አጠናክረዋል። ያው ግብ ጠባቂ ሴኒ ላሜንስን ጨመሩ እንጂ ከዛ ውጭ ግን እነ ማቴዎስ ኩኛህን ከዛ ውጭ ብራያን ኤምቤሞን እና ቤንጃሚን ሼስኮን ያስፈረሙበት የዝውውር መስኮት እንደነበረ እናስታውሳለን። በዘንድሮ የክረምት ተጫዋቾች የዝውውር መስኮት ትልቁ እንቅስቃሴያቸው የአማካይ ስፍራውን ማጠናከር እንደሆነ ምንም ጥያቄ የሌለው ጉዳይ ነው። በተለይ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ወደ ትልቁ የአውሮፓ ቻምፒየንስ ሊግ በድጋሚ ተመልሷል። ስለዚህ ትልቁ ክለብ ማንቸስተር ዩናይትድ በዚህ ትልቁ ውድድር ላይ በድጋሚ በትልቅ መልኩ ለመታየት ትልልቅ የሚባሉ ዝውውሮችን በተለይ በአማካይ ቦታው ላይ ማድረግ ይኖርበታል ተብሎ ይታሰባል። ትልቁ ችግር ምንድነው? በማንቸስተር ዩናይትድ ቤት አንድ አማካይ ብቻ ማስፈረም የሚቻልበት የዝውውር መስኮት አይደለም። አንድ ጥሩ አማካይ ብቻ ማስፈረም አይቻልም። ምክንያቱም በአማካይ ስፍራ ላይ የስኳድ ዴብዝ ጭምር እጥረት እንዳለባቸው ይነገራል። ምክንያቱም ካሴሜሮ ክለቡን ለቆ ወጥቷል። ማኑኤል ኡጋርቴ ያው ጉዳት ደርሶበት ከክለቡ አልለቀቀም እንጂ እሱም ከክለቡ የሚለቁ ተጫዋቾች ተርታ የሚሰለፍ አይነት ተጫዋች እንደነበር ይነገራል። ያው አልለቀቀም እንጂ በጉዳት ምክንያት ረጅም ጊዜያቶችን አሁንም ማንቸስተር ዩናይትድ ቤት ውስጥ ማገልገል እንደማይችል ይፋ ተደርጓልና በአማካይ ስፍራ ላይ የተጫዋቾች እጥረት እንዳለበት ይነገራል። ስለዚህ ስኳድ ዴብዙንም እንዲሁ ደግሞ ጥራት ያላቸው የአማካይ ተጫዋቾችን ማስፈረም የማንቸስተር ዩናይትድ ትልቁ ዓላማ ይሆናል ተብሎ ይታሰባል። በዚህ የዝውውር መስኮት ኢኒዮሶች ለአማካይ ዝውውር ብቻ እስከ 150 ሚሊዮን ፓውንድ እንደመደቡ ነው ይፋ የተደረገው። መጀመሪያ ኤዶርሰንን ነበር ከአታላንታ ማስፈረማቸው ይፋ የተደረገው። እርግጥ ነው ይፋ የተደረገ ነገር ባይኖርም መስማማታቸው ነበር የተረጋገጠው። ነገር ግን ሰሞኑን የሰማነው መረጃ ያው በሕክምና ጉዳዮች ምክንያት ፌል እንዳደረገ ይፋ ተደርጓል። ከዛ ውጭ ግን አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ አንድሬ ሳንቶስን ማስፈረማቸው ያኛውን የኤዶርሰንን ዝውውር እንዲተዉት እንዲያደርጋቸው ትልቁ ምክንያት እንደሆነ ይነገራል። በፕሪሚየር ሊጉ ልምድ ያለው አንድሬ ሳንቶስ ከዛ ውጪ አምና በሞይስ ካይሴዶ እና በኤንዞ ፈርናንዴዝ በተያዘው የቼልሲ ስብስብ ውስጥ ጥሩ ነገሮችን ማሳየት አልቻለም እንጂ እንደውም አንዳንድ ትልልቅ የማንቸስተር ዩናይትድ የቀድሞ ተጫዋቾች ሲናገሩ ይህ ተጫዋች በፍሬንች ሊጓን በጣም ጥሩ የሚባሉ ጊዜያቶችን በውሰት ስትራስቡርግ በነበረበት ጊዜ ጥሩ ጊዜያቶችን አሳልፈዋል። በ31 አካባቢ የፍሬንች ሊጓን መርሃ ግብሮችም 10 ያክል ግቦችን አስቆጥሮ 3 አሲስቶችን ማድረግ መቻሉ ይነገራል እና በፍሬንች ሊጓን በጣም ጥሩ ተጫዋች መሆኑን አሳይቷል። በፕሪሚየር ሊጉ በተለይ ትልልቅ ገንዘቦችን በወጣባቸው የቼልሲ የአማካይ ስፍራ ተጫዋቾች ዘንድ ማለትም በሞይስ ካይሴዶ በትልቁ ገንዘብ ወጥቶበት ከብራይተን እንደመጣ እናስታውሳለን። የኤንዞ ፈርናንዴስ ከቤኔፊካ ቼልሲ የተቀላቀለበት ዋጋንም የምናስታውሰው ነው። እነዚህ ትልልቅ ተጫዋቾች እንግዲህ የተዘዋወሩበት ዋጋቸው ትልቅ ነው። ከዛ ውጭ ተጫዋቾቹ በጣም ትልልቅ እንደሆኑ ይታወቃል እና እነሱን ማስቀመጥ በጣም ከባድ እንደሚሆን ምንም ጥያቄ የለውም። ስለዚህ እድሎችን አላገኘም እንጂ በጣም ጥሩ የሚባል ተጫዋች ነው። ማንቸስተር ዩናይትድ ቤት ትልልቅ ነገሮችን ማድረግ ይችላል የሚሉ አይነት ግምቶችን በርካቶች እያነሱ ነው። ከአንድሬ ሳንቶስ ጋር በተያዘ ተጫዋቹም ማንቸስተር ዩናይትድ የሱ በጣም ትክክለኛው ቦታ እንደሆነ ይሰማዋል ተብሏል። ምክንያቱም በዚህ ቡድን ውስጥ ራሱን በደንብ ማሳየት እንደሚችል ይሰማዋል እየተባለ ይገኛል። ስለዚህም ይህንን ቡድን መቀላቀል በዚህ የክረምት ተጫዋቾች የዝውውር መስኮት ብቻ ሳይሆን ከዛ በፊት በነበሩ ዝውውር ጊዜያቶችም ከማንቸስተር ዩናይትድ ጋር ስሙ ሲነሳ እንደነበር እናስታውሳለን። በተለይ አሌሃንድሮ ጋርናቾ ወደ ቼልሲ በተቀላቀለበት ጊዜ ማንቸስተር ዩናይትዶች በትልቁ ይህንን ተጫዋች ለማምጣት ሙከራዎችን አድርገው ነበር። ሳይሳካላቸው ቢቀርም የማንቸስተር ዩናይትድ አመራሮች ግን በጣም ጥሩ ዝውውር እንዳደረጉ ይሰማቸዋል። እርግጥ ነው የማንቸስተር ዩናይትድ ደጋፊዎች በዚህ የክረምት ተጫዋቾች የዝውውር መስኮት ከክለቡ ጋር ሲያያዙ የነበሩ ስሞችን ከተመለከቱ በኋላ የአንድሬ ሳንቶስን መፈረም አልወደዱትም ነበር። በተለይ በዚህ የዝውውር መስኮት ማንቸስተር ዩናይትድ ከኤሊዮት አንደርሰን ጋር ስሙ ሲነሳ ነበር፣ ከማቴዎስ ፈርናንዴስ፣ ከሳንድሮ ቶናሊ፣ ከሌሎችም ከነ ኦሪዮል ሹዋሜኒ ጨምሮ በትልልቅ ከሚጠቀሱ ስሞች ጋር ሲነሳ ስለነበር የእነሱን ዝውውር እየጠበቁ የዚህ ተጫዋች ዝውውርን መፈረም ያልተቀበሉት ጉዳይ ነበር። ነገር ግን የማንቸስተር ዩናይትድ ሌጀንዶች ወይን ማርክ ሩኒ ማንቸስተር ዩናይትድ እንደውም እንኳንም ከማቴዎስ ፈርናንዴስ ዝውውር ይልቅ ይሄኛውን ተጫዋች ማድረጉ ወደፊት በደንብ የምንረዳው አይነት በጣም ጥሩ ፖሊሲን የተከተሉበት ይመስለኛል ሲል ተናግሯል። ከዛ ውጭ ሪዮ ፈርዲናንድ ማንቸስተር ዩናይትድ በጣም ጥሩ ዝውውርን ያደረገው ሲልም ጭምር የተናገረው የቀድሞ ቼልሲ ተጫዋች የነበረው እንግሊዛዊ ጆ ኮልም ጭምር
ቸልሲ በጣም ከስሯል፣ ማንቸስተር ዩናይትድ በጣም ጥሩ ዝውውር ነው ያደረገው የሚል አይነት ሀሳብን ጭምር እስከ መስጠትም የደረሱበት ዝውውር እንደሆነ ይፋ ተደርጓል። እንግዲህ አንድሬ ሳንቶስ በቀጣይ በማንቸስተር ዩናይትድ ቤት በትልቁ እንመለከተዋለን ተብሎ ይታሰባል። ከዛ ውጭ ግን ዩናይትዶች ከዚህም በኋላ 2 እና 3 ያክል ዝውውሮችን ያደርጋሉ ተብሎ ይጠበቃል። በተለይ በአማካይ ስፍራ ላይ ቢያንስ 2 ዝውውሮችን ማድረጋቸው አይቀሬ ነው ተብሎ ነው የሚታሰበው። አሁን በእጩነት ያሉ ተጫዋቾች አሉ። ለምሳሌ የሮማው ማኑ ኮኔ በተለይ በፈረንሳይ ብሔራዊ ቡድን በጣም ጥሩ ጊዜያቶችን እያሳለፈ ነው የሚገኘው። ይሄ በማንቸስተር ዩናይትድ ብቻ ሳይሆን በአርሰናልም በትልቁ የሚፈለግ አይነት ተጫዋች እየሆነ የመጣ ተጫዋች ነው። በጣም ጥሩ ዝውውር ሊሆን ይችላል ብለው በርካቶች ያምናሉ። ማኑ ኮኔን ለማስፈረም ፍላጎቱ አላቸው ማንቸስተር ዩናይትድ። ሌላኛው አሌክስ ስኮት ነው። ይህኛውንም ተጫዋች በርከት ያሉ ፈላጊዎች ያሉት በፕሪሚየር ሊግ በደንብ ልምድ ያለው ሆም ግሮን የሆነ ወይም በእንግሊዝ ያደገ ተጫዋች ከመሆኑ ጋር በተያያዘ ጥሩ የስኳር ተጫዋች መሆን የሚችል ቶሎ ደግሞ መላመድ የሚችል በእንግሊዝ ፕሪሚየር ሊግ በደንብ የሚያውቀው አይነት ተጫዋች ከመሆኑ ጋር በተያያዘም ጥሩ ዝውውር ሊሆን ይችላል ብለው በርካቶች ይገምቱታል። ነገር ግን ፈላጊዎቹ ብዙ ናቸው፣ ቼልሲን ጨምሮ የዚህ ተጫዋች ፈላጊ እንደሆነ ይነገራል። ሌላኛው የቦሩሲያ ዶርትመንዱ ፌሊክስ ኔሜቻም ስሙ በተደጋጋሚ ጊዜ ከማንቸስተር ዩናይትድ ጋር የሚነሳ ተጫዋች እንደሆነ ይታወቃል። በጀርመን ብሔራዊ ቡድን ዘንድሮ በዩሊያን ናግልስማን ምንም እንኳን የጀርመን ብሔራዊ ቡድን ያን ያክል ትልቅ የሚባሉ ጉዞዎችን ማድረግ ባይችሉም ነገር ግን ጥሩ ከነበሩ ተጫዋቾች መካከል አንደኛው ነው። በዶርትሙንድም ጥሩ ነገሮችን አሳይቷል። በርካታ ፈላጊዎች ያሉት ኒውካስል ዩናይትድ ይህንን ተጫዋች ለማምጣት ፍላጎቱ እንደሆነ ይነገራል። ነገር ግን ቦሩሲያ ዶርትመንድ ተለቅ ያለ ዋጋ እነዚህ ተጫዋች ላይ እየጠየቁ እንደሚገኝ ነው የተገለጸው። ዩናይትድ ግን ከሚመለከቷቸው የአማካይ ስፍራ ተጫዋቾች መካከል አንደኛው ነው ፌሊክስ ኔሜቻ። አዩብ ቦዋዲን በትልቁ ይነሳል። ትልልቅ የሚባሉ እነ አርሰናል፣ እነ ማንቸስተር ሲቲ፣ እነ ቼልሲ፣ እነ ሊቨርፑል እዚህ ተጫዋች ላይ ፍላጎት እንዳላቸው ቢነገርም ነገር ግን ማንቸስተር ዩናይትድም በዝውውሩ ላይ እንዳለበት ነው የተገለጸውና በእርግጠኝነት መናገር የሚቻለው በተለይ ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛ የሆነው ዳቪድ ኦርነስቲን ሲናገር ማንቸስተር ዩናይትድ በእርግጠኝነት 2 እና 3 የአማካይ ስፍራ ዝውውሮችን ከዚህ በኋላ ያደርጋል። በተለይ 2 ዝውውሮችን የማድረጉ ነገር በእርግጠኝነት ልነግራችሁ እችላለሁ ሲል ነው ዳቪድ ኦርነስቲን የተናገረው። በአጠቃላይ ግን ማንቸስተር ዩናይትድ እስከ 4 ዝውውሮችን የአማካይ ስፍራ 2 ተጫዋቾችን ጨምሮ ሌሎች 2 ዝውውሮችን ጨምሮ እስከ 4 ዝውውሮችን ሊያደርግ ይችላል የሚሉ ግምቶችን ነው እያስቀመጠ የሚገኘው። እንግዲህ በአማካይ ላይ እነዚህ ዝውውሮች ናቸው በትልቁ የሚነሱት። ሌሎች ቦታዎችንም ግን ያጠናክራል ተብሎ ይታሰባል። ለምሳሌ የግራው የመከላከል ክፍል ላይ ተጫዋቾችን ሊያመጣ እንደሚችል ግምቶች ሲወጡ ነበር። ነገር ግን ያን ያክል በጣም አንገብጋቢ የሚባል ቦታ እንዳልሆነ ግን በማንቸስተር ዩናይትድ በኩል እየሰማን እንገኛለን። በዛ ቦታ ላይ ከማንቸስተር ዩናይትድ ጋር ስማቸው የሚነሱ አንዳንድ ተጫዋቾችን ሰምተናል። ለምሳሌ ያክል ኔኮ ዊሊያምስ የሚባል ተጫዋች አለ። በኖቲንግሃም ፎረስት ነው ጥሩ የሚባሉ ጊዜያቶችን አሳልፈዋል። እሱን ለማስፈረም እንቅስቃሴዎችን እንደሚያደርጉ ተገልጿል። ከዛ ውጪ ሌላኛው ተጫዋች ደግሞ ሉዊስ ሃል ነው። በኒውካስል ዩናይትድ ቤት ጥሩ የሚባሉ ጊዜያቶችን ያሳለፈ ተጫዋች ነው። ነገር ግን ከኒውካስል ይለቃሉ በጣም ከባድ ነው የሚሆነው። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት ኒውካስል በጣም ብዙ ተጫዋቾቹን እየለቀቀ ከመሆኑ ጋር በተያያዘ ይህንን ተጫዋች ይለቀዋል በጣም ከባድ ሊሆን ቢችልም ተጫዋቹ ግን የመልቀቅ ፍላጎቶች እንዳሉት ይነገራልና ዩናይትድ እዚህ ተጫዋች ላይ እንቅስቃሴዎችን ሊያደርግ ይችላል ተብሎ ይታሰባል። ሌላኛው ሉቺያሬል ገርትሩዳ የሚባልም ተጫዋች እንዲሁ በውሰት ሰንደርላንድ ያሳለፈ ተጫዋች ነው። በጣም ጥሩ ዝውውር እንደሆነ ይነገራል። ይህንንም ይሞክራሉ ተብሎ ይታሰባል። ከዛ ውጪ ጁሊያን ራይርሰን ኖርዌያዊው ተጫዋች በቦሩሲያ ዶርትመንድ ጥሩ ጊዜያቶችን ያሳለፈው በጀርመን ቡንደስሊጋም በርከት ያሉ አሲስቶችን ያደረገ ተጫዋች እንደሆነ ይታወቃል። እሱንም ለማስፈረም ሙከራዎችን ያደርጋሉ ተብሎ ነው የሚታሰበው። ሌላኛው የግራው የማጥቃት ክፍል ላይ የነሴሜርቪል ዝውውርን በትልቁ የሚነሳ ነው። የዌስትሃም ዩናይትዱን ተጫዋች ለማስፈረም ዩናይትድ ከአንድም 2-3 ጊዜ ከዚህ ተጫዋች ዝውውር ጋር በተደጋጋሚ ስሙ ሲነሳ ሰምተናል። ነገር ግን የዚህ ተጫዋች ዝውውር የሚወስነው የማርከስ ራሽፎርድ ጉዳይ እንደሆነ ይነገራል። ማርከስ ራሽፎርድ በክለቡ የሚቆይ ከሆነ ወይም ደግሞ በማንቸስተር ዩናይትድ መቆየትን አሁንም ምርጫው የሚያደርግ ከሆነ ወይም አሁንም ንግግሮችን እያደረጉ እንዳለ ይታወቃል። ይህንን ተጫዋች ለማስፈረም በርከት ያሉ ክለቦች ፍላጎት ቢኖራቸውም ነገር ግን ደሞዙ ግን በጣም ችግር እንደሆነባቸው እየተገለጸ ነው። ምክንያቱም የዚህ ተጫዋች ደሞዝ 325,000 አካባቢ ፓውንዶችን በሳምንት ያገኛልና ያንን ክፍያ መክፈል የሚፈልግ የትኛውም የአውሮፓ ክለብ እንደሌለ ነው እየተገለጸ የሚገኘው። በዚህ ምክንያት ደሞዙን የማይቀንስ ከሆነ ሌሎች ክለቦች ይህንን ተጫዋች ለማስፈረም ከባድ ይሆንባቸዋል ተብሎ ነው የሚታሰበው። ስለዚህ በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት ሊቆይ የሚችልበት እድሉ አለው። የሚቆይ ከሆነ ግን ሴሜርቪል የመፈረም እድሉ በጣም ጠባብ ነው የሚሆነው። ነገር ግን የሚለቅ ከሆነ ግን ማንቸስተር ዩናይትዶች ወደ ሴሜርቪል ዝውውር ሊገቡ የሚችሉበት እድሉ እንዳለ እየተነገረ ነው። ሌሎች ቦታዎችንም ለማጠናከር ማንቸስተር ዩናይትድ በዚህ ክረምት ተጫዋቾች የዝውውር መስኮት ትልቅ ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ በትልቁ እያጋራ እንደሚገኝ ዘገባው የጠቆመው። የሌሎችንም ክለቦች የዝውውር ጉዳዮችን እናንሳ። ከሊቨርፑል ጋር በስፋት እንግዲህ ዝውውሮች እየተነሱ ይገኛሉ። ሊቨርፑል በተለይ በዚህ ክረምት ተጫዋቾች የዝውውር መስኮት በትልቁ ማጠናከር ይኖርበታል ተብሎ የሚጠበቀው ቦታ
የሞሐመድ ሳላህን ቦታ መተካት አለበት ብለው በርካቶች ያነሳሉ። ሞሐመድ ሳላህ እንግዲህ ክለቡን ለቆ እንደወጣ ይታወቃል። በርከት ያሉ ትልልቅ ስራዎችን ያበረከተልበት ክለብ ሊቨርፑል እንግዲህ በክረምቱ የተጫዋቾች የዝውውር መስኮት በነፃ እንደለቀቀ እናስታውሳለን። እንግዲህ ላለፉት 9 እና 10 ዓመታት ለዚህ ቡድን በጣም ትልቅ አገልግሎቶችን ሰጥቷል። ሌጀንድ ሆኖ ነው የወጣው ይሄ የግብፃዊው ኮከብ መሐመድ ሳላህና እሱን መተካት በጣም ከባድ ይሆናል ተብሎ ይጠበቃል። ምክንያቱም ሲያበረከታቸው የነበሩ የጎል አስተዋጽኦች ምንም እንኳን በዚህ ውድድር ዓመት ያው ከአንዳንድ ችግሮች ጋርም ተያይዞ በተለይ ከአሰልጣኙ ጋር ሰጣ ገባዎች ውስጥ መግባት፣ በተለይ አሰልጣኙ ደግሞ ሊቨርፑል ከለመደው አይነት የጨዋታ ፍልስፍና ወጥቶ ደግሞ እንቅስቃሴዎችን ማድረጉ በተለይ ያንን ነገር ሲወቅሰው እንደነበር እናስታውሳለን። ምክንያቱም በዚህ የውድድር ዓመት እንግዲህ ጥሩ ያልነበረ ሊቨርፑልን ተመልክተናል። የአውሮፓ ቻምፒየንስ ሊግ ለመግባት እንኳን አስቸጋሪ ጊዜያቶችን ማሳለፋቸውን እናስታውሳለን እና ወደ ቀድሞ የጨዋታ ፍልስፍናችን መመለስ አለብን ሲልም ጭምር መናገሩ እናስታውሳለን ሞሐመድ ሳላ። ስለዚህ ያልተመቸው ከባቢ እንደነበር ጭምር ይነገራል። በዚህ የውድድር ዓመት የተወሰኑ የጎል አስተዋጽኦቹ ቀንሰው እንደነበር የምናስታውሰው ነው። ነገር ግን ለዚህ ቡድን ግን በጣም በርከት ያሉ ግቦችን ሲያስቆጠር የነበረ ተጫዋች ከመሆኑ ጋር በተያያዘ እሱን መተካት ቀላል ይሆንላቸዋል ተብሎ አይጠበቅም። በርከት ያሉ ዝውውሮችን እያሰቡ ነው። የብራድሊ ባርኮላ ስም በትልቁ ከዚህ ቡድን ጋር የሚነሳ ነው። የመጀመሪያው የሊቨርፑል ምርጫ የነበረው የያን ዲዮማንድ ዝውውር ነበር። የአረብ ለብዚሹ ተጫዋች ለበርካታ ጊዜያትም ወደ ሊቨርፑል እንደሚያመራ በትልልቁ ዘገባዎችም ሲወጡ እንደነበር እናስታውሳለን። ነገር ግን በመጨረሻ ተጫዋቹ ፓሪስ ሰን ዠርሜንን መምረጡን እናስታውሳለን። እርግጥ ነው አሁንም ቢሆን ትልልቅ ሰዎች ወይም ደግሞ የቀድሞ ተጫዋቾች ከፓሪስ ሰን ዠርሜን ይልቅ ሊቨርፑልን እንዲመርጥ በትልቁ እየነገሩት ወይም እየመከሩት ይገኛሉ። እንደ ምክንያትነት የሚነሳው በፓሪስ ሰን ዠርሜን ውስጥ ፉክክሩ በጣም ከፍ ሊልበት እንደሚችል ይናገራሉ። ምክንያቱም በፓሪስ ሰን ዠርሜን ውስጥ የማይነኩ ተብለው የሚታሰቡ ተጫዋቾች ያሉ የነ ደዜሬ ዱዌ፣ ኦስማን ዴምቤሌና ክቪቻ ክቫራትስኬሊያ ጥምረት በጣም ድንቅ ጥምረት እንደሆነ ይታወቃል በሉዊስ ኤንሪኬ ስር። ከዛ ውጪ ምናልባት ብራድሊ ባርኮላ የማይለቅ ከሆነ እሱም በዚህ ስብስብ ውስጥ ያለ ነው። ማግነስ አክሊዮሼንም ለማስፈረም እንቅስቃሴዎችን እያደረጉ እንዳለ ሰምተናልና በዚህ ምክንያትም የያን ዲዮማንድ መጨመር ለዚህ ቡድን በጣም እሱ በቋሚነት ሁሉ የሚሰለፍበትን እድል ያሳጥባል ተብሎ ነው የሚታመነው። ስለዚህም ወደ ሊቨርፑል ቢመጣ ግን ሊቨርፑል በዛ ቦታ ላይ ወሳኝ ተጫዋችን እየፈለጉ ነው። ዋና ተጫዋች አድርገው ነው ደግሞ ይህንን ተጫዋች የሚመለከቱትና ወደ ሊቨርፑል ቢሄድ ለተጫዋቹ ኬሪየርም የተሻለ እንደሚሆን በርከት ያሉ የጨዋታ እድሎችንም እንደሚያገኝ ጭምር እየገለጹለት ነው። ነገር ግን የሱ ፍላጎት ወደ ፓሪስ ሰን ዠርሜን ማምራት እንደሆነ የሚጠቁሙ ነገሮችን እየሰማን እንገኛለን። ስለዚህ የዚህ ተጫዋችን የዝውውር ጉዳይ ሙሉ ለሙሉ እርግፍ አድርገው አልተዉትም ሊቨርፑሎች። አሁንም ተስፋ እንደማይቆርጡ ነው እየተነገረ የሚገኘው። ምናልባት ሀሳቡን የመቀየር ነገሮች ይኖራሉ ተብሎ ይታሰባል። ከዛ ውጭ ፓሪስ ሰን ዠርሜንም እንዲሁ በትልቁ እንቅስቃሴዎችን እያደረገ አለመሆኑን ተከትሎ ምናልባት የሀሳብ ለውጦች የሚኖሩ ከሆነም ሊቨርፑል ይህንን ነገር ለመጠቀም አሁንም በገበያው ላይ እንዳለ ይነገራል። ያም አይሆን ከሆነ ግን ሌሎች አማራጮች ያሏቸው ምናልባት ያን ዲዮማንድ ወደ ፓሪስ ሰን ዠርሜን የሚያመራ ከሆነ ምናልባት ከፓሪስ ሰን ዠርሜን ይለቃሉ ተብሎ ከሚጠበቁ ተጫዋቾች አንደኛው ብራድሊ ባርኮላ እንደሆነ ይታወቃልና የብራድሊ ባርኮላ እንቅስቃሴ በሁለተኛነት ሊቨርፑሎች የሚመለከቱት ነው። ነገር ግን አርሰናሎችም ተጫዋች ላይ ፍላጎት እንዳላቸው ይታወቃል። ትልቅ ፉክክር ይኖራል ተብሎ ይታሰባል። ምናልባት ከሁለቱ መምረጥ ካለበት እሱ አርሰናልን ሊመርጥ እንደሚችል እንደውም አንዳንድ የፈረንሳይ መረጃዎችን የነ ሌኪፕን የነ ላፓሪዚያን መረጃዎች ያንን ነገር ያሳያሉ። ነገር ግን ሊቨርፑልም ግን ሊቀላቀለው የሚችለው ክለብ እንደሆነ ግን በስፋት ይነገራል። ብራድሊ ባርኮላ ሌላኛው ትልቁ እጩዋቸው ይሆናል ተብሎ ይታሰባል። ከሱ ውጭ ግን ሌሎች አማራጮችም አሏቸው። እርግጥ ነው መሐመድ ሳላህን ለመተካት በጣም ትልልቅ ስሞች ናቸው ተብሎ አይታመንም። ለምሳሌ ያክል ሰኢድ ኤልማላ የሚባል ተጫዋች አለ። በጀርመን ኮሎኝ ነው የሚጫወተው ይሄ ተጫዋች። እንግዲህ ጥሩ የሚባሉ ቁጥሮችን እንዳሉት እየተመለከትን እንገኛለን። በጀርመን ቡንደስሊጋ 13 ያክል ግቦችን አስቆጥሯል። በተለይ ደግሞ ከያን ዲዮማንድ የተሻለ የጀርመን ቡንደስሊጋ ጎልን በዚህ የውድድር ዓመት አስቆጥሯል። 34 የጀርመን ቡንደስሊጋዎችን አድርጎ 13 ግቦችን አስቆጥሮ 3 አሲስቶችን ማድረግ የቻለ ተጫዋች ነው። ጥሩ ቁጥሮች አሉት በጀርመን ቡንደስሊጋ ላይ። ነገር ግን ወደዚህ ክለብ መጥቶ ግን በሊቨርፑል ቤት በተለይ ሙሐመድ ሳላ ትቶት ያለፈውን በተለይ በጣም ከባድ እንደሆነ ይነገራል። ጫናው በጣም ከፍ ሊል እንደሚችል በርካቶች ያነሳሉና ያንን ነገር መቋቋም ይቻላል ወይ? በጣም ከባድ ሊሆን እንደሚችል ይታወቃል። እድሜው ገና 19 አካባቢ ነው የሚገኘው። ከዛ ውጭ ሌላኛው ማቲያስ ፈርናንዴስ ፓርዶ የሚባል ተጫዋችም እንዲሁ አለ። ቤልጅማዊ ተጫዋች ነው። በፍሬንች ሊጓን ነው የሚጫወተው። ዘንድሮ በሊል 29 የፍሬንች ሊጓን መርሃ ግብሮችን አድርጎ 13 የግብ አስተዋጽኦችን አድርጓል። 8 ጎሎችን አስቆጥሮ 5 አሲስቶችን ማድረግ ችሏልና ምናልባት ሊቨርፑሎች በዚህ የክረምት የተጫዋቾች የዝውውር መስኮት ምናልባት የሙሐመድ ሳላህን ቦታ ለመሸፈን ጠርቀም ያሉ ዝውውሮችን 1 2 3 ዝውውሮችን ሊያደርጉ የሚችሉበት እድሉ እንዳላቸው ይነገራል እንጂ በአንድ ተጫዋች ያንን ነገር ሙሉ ለሙሉ ለማምጣት በጣም ከባድ ሊሆንባቸው እንደሚችል ነው የሚታመነው። የሊቨርፑል ቀዳሚው ምርጫ ግን ምናልባት የያን ዲዮማንድ ጉዳይ የማይሳካ ከሆነ በትልቁ ወደዚህኛው ተጫዋች ወይም ወደ
ብራድሊ ባርኮላ ዝውውር ሊያደላ እንደሚችል ነው ግምቶች እየወጡ የሚገኙት። በአማካይ ስፍራ ላይም ሊቨርፑል እንቅስቃሴዎችን ለማድረግ ይሞክራሉ ተብሎ የሚታሰብበት የዝውውር መስኮት ነው። በተለይ የአዩብ ቦአዲን የዝውውር ጉዳይ በትልቁ ስንሰማ ነበር። ሌላኛው የቦርንመዝ አሰልጣኝ አንዶኒ ኢራኦላ የቀድሞ የቦርንመዝ አሰልጣኝ ናቸው ወደዚህ ክለብ የተቀላቀሉትና ምናልባት በዛ ቦታ ላይ የቀድሞውን የቦርንመዝ ተጫዋች አሌክስ ስኮትን ሊመለከቱ የሚችሉበት እድሉም እንዳላቸው ይነገራል። ምክንያቱም የአሌክሲ ማካሊስተር ጉዳይ እስካሁን ምንም የተረጋገጠ ጉዳይ የለውም። ከክለቡ ጋር ሊለያይ እንደሚችል የሚያሳዩ ግምቶችን በትልቁ እየተመለከትን እንገኛለን። እርግጥ ነው በዚህ የዝውውር መስኮት እንኳን ባይሆን በቀጣዮቹ የዝውውር መስኮቶች ከትልልቆቹ ክለቦች ጋር የመገናኘት እድል ሊኖረው ስለሚችል ይህንን ተጫዋች ወደ ሪያል ማድሪድም ለምሳሌ ትልልቆቹ ክለቦች መካከል አንደኛው እሱ ነውና ሊቀላቀል የሚችልበት እድል ከመኖሩ ጋር በተያያዘ ካሁኑ እቅዶችን እያዘጋጁ ይገኛሉ። የአማካይ ስፍራውን ማጠናከር በትልቁ ዓላማቸው ነው። ስለዚህ በዛ ቦታ ላይ ደግሞ ከሚመለከቷቸው ተጫዋቾች መካከል አንደኛው አሌክስ ስኮት ይሆናል ተብሎ ይታሰባል። ምናልባት ሊቨርፑሎች እዚህ ተጫዋች ላይ በትልቁ እንቅስቃሴዎችን ማድረግ የሚችሉ ከሆነ ግን በተለይ አንዶኒ ኢራኦላ እዚህ ቡድን ውስጥ መኖሩን ተከትሎ አምና ያሰለጠኑት ተጫዋች ከመሆኑ ጋር በተያያዘ ሊያገኙት የሚችሉበት እድሉ እንዳለ ነው እየተነገረ የሚገኘው። ሌሎች ዝውውሮችም እና አደም ዋርተንም በትልቁ ከሊቨርፑል ጋር ስማቸው የሚነሱ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ከቸልሲ ጋርም የተያዙ ጉዳዮችን ስናነሳም ቸልሲ በዚህ የዝውውር መስኮት እንደ ሌሎቹ የዝውውር መስኮቶች በትልቁ የሚንቀሳቀስበት የዝውውር መስኮት ይሆናል ተብሎ አይጠበቅም። ነገር ግን ጥሩ ዝውውሮችን ለማድረግ ግን እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ቡድኑ ላይ ገብተው በቋሚ አስተላለፍ ውስጥ መጫወት የሚችሉ ተጫዋቾችን ማምጣት ነው ትልቁ የዚህ የዝውውር መስኮት የቼልሲ ዓላማ ተብሎ የሚታሰበው። በተለይ የኤንዞ ፈርናንዴዝ ጉዳይ አሁን ወደ እልባት ማግኘቱ እየተቃረበ የመጣ ይመስላል። ተጫዋቹ ከክለቡ ሊለያይ እንደሚችል በትልቁ ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን አሁን በክለቡ የመቆየት እድሉ ነው ሰፊ እየተባለ የሚገኘው። ምክንያቱም ሪያል ማድሪድ ከዚህ ዝውውር ራሱን ማስወጣቱ እየተነገረ ነው የሚገኘው። ተጫዋቹ አንደኛ ዋጋው በጣም ከፍተኛ እንደሆነ ይነገራል። ከዛ ውጭ ሪያል ማድሪዶች የአማካይ ስፍራ ላይ የማስፈረም ነገራቸውን እየተዉት እንደመጡና ኡሪዮል ሿሜኒን ኮንትራት ማስፈረማቸውን የምናስታውሰው ጉዳይ ነውና የዚህ ተጫዋች የኤንዞ ፈርናንዴዝ በተለይ ወኪሉ በጣም ከባባድ ንግግሮችን ነበር የተናገረው። ከቼልሲ ለመውጣት እንቅስቃሴዎችን እያደረገ ነው የሚል አይነት ሀሳብን ሰጥቶ ነበር። ነገር ግን አሁን ያ ነገር የሚሆን አይመስልም። ምክንያቱም ክለቡን ለቆ የመውጣት እድል በጣም ጠባብ ሆኗል ፈላጊዎቹ ከማነሳቸው ጋር በተያያዘም። ስለዚህ በቼልሲ ቤት ይቆያል ተብሎ ይታሰባል። ለቼልሲ በጣም ትልቅ ብስራት ይሆናል ተብሎ ይታሰባል። በተለይ አሰልጣኝ ቻቪ አሎንሶ ይህንን ተጫዋች በክለቡ እንዲቆይ ፍላጎቱ ነበራቸውና እንግዲህ አሁን ኤንዞ ፈርናንዴዝ ዋስትና እንዲሰጠው ይፈልጋል። በክለብ ውስጥ በቀጣይ የውድድር ዓመታት ዋንጫ ማምጣት የሚችል አይነት ፕሮጀክትን መስራት እንደሚችሉ ዋስትና ማግኘት ይፈልጋልና ያንን ነገር ነው ማግኘት የሚፈልገው። ያንንም እንደሚሰጡት ነው በርካቶች እያመኑ የሚገኙት። ትልቅ ቡድን ለመስራት አሰልጣኝ ቻቪ አሎንሶ እንቅስቃሴዎችን እያደረገ እንዳለ እየሰማን ስለምንገኝ ማለት ነውና በትልቁ እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። ሌላኛው የሚነሳው ጉዳይ ግን ሌሎች ቦታዎችን ያጠናክራሉ ተብሎ ይታሰባል። ለምሳሌ 1-3-4 ዝውውሮችን ነው ቼልሲ ለማድረግ እቅዶች እንዳሉት የሚነገረው። ከዛ መካከል የሞርጋን ሮጀርስ ዝውውር ከቼልሲ ጋርም ስሙ ይነሳል። እርግጥ ነው ቀደም ገልጬላችኋለሁ ከአርሰናል ጋር ሳነሳው ዋጋው በጣም ከፍተኛ እንደሆነ ነው በርካቶች የሚያነሱት። ነገር ግን ያም ሆነ ይህ ግን በትልቁ እንቅስቃሴዎችን ከሚያደርጉባቸው ዝውውሮች መካከል አንደኛው ይሆናል ተብሎ ይታሰባል። ከአርሰናል ጋርም በጣም ትልቅ ፉክክሮችን ያደርጋሉ። ነገር ግን ትልቁ ፍላጎት ወደ አርሰናል መቀላቀል ነው። በተለይ አርሰናል በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ እንደሆነ ይታወቃል። ቼልሲ ግን ያንን ነገር ማቅረብ አይችልም። ለዚህ ተጫዋች ቼልሲዎች በጣም አስከፊ የሚባለው የውድድር ዓመትን አሳልፈው በደረጃ ሰንጠረዡ ሞገብ ላይ አጠናቀው እንደነበር እናስታውሳለን። በዛ ምክንያትና በሚቀጥለው የውድድር ዓመት ምንም አይነት የአውሮፓ ተሳትፎች የሌለበት ቦታ ስለሆነ ምናልባት ሞርጋን ሮጀርስ በዛ ምክንያት ተስማምቶ ይቀጥላል ወይም ደግሞ ወደዛ ክለብ ያመራል በጣም ከባድ ሊሆን እንደሚችል ይነገራል። ሌሎች ቦታዎችንም ለማጠናከር ሙከራዎችን እያደረጉ በተለይ አሌሃንድሮ ጋርናቾ ይህንን ክለብ ለቆ እንዲወጣ ተነግሮታልና ያንን ቦታ ማጠናከር በትልቁ ለቼልሲ እንቅስቃሴዎችን የሚያደርግበት ነው። የጄሚ ባይኖ ጌቲያንስም አቋም አምናም እንደሚፈለገው እንዳልነበር እናስታውሳለን። በዚህ ምክንያትም ክለቡን ለቀው ከሚወጡ ተጫዋቾች መካከል እንኳን ይሆናል ተብሎ ባይጠበቅ ያንን ቦታ ግን ማሻሻል እንዳለባቸው ነው በርካቶች እየተሰማቸው የሚገኘው። ከሞርጋን ሮጀርስ ውጭ ግን በማንቸስተር ዩናይትድ የሚፈለገው ሴሜርቪልም የዚህ ቦታ ተፈላጊ ወይም በቼልሲ ቤት ተፈላጊ ከሆኑ ተጫዋቾች መካከል አንደኛው ይሆናል ተብሎ ነው የሚጠበቀው። ሌላኛው ቼልሲ ያስፈርመዋል ተብሎ የሚታሰበው ቦታ ደግሞ በአጥቂ መስመር ላይ ተጫዋቾችን ለማምጣት ሙከራዎችን ያደርጋል ተብሎ ይታሰባል። በተለይ በነፃ ዝውውር የሚገኙ ተጫዋቾችን ሊሞክር እንደሚችል ይነገራል። ዩቬንቱሱ ተጫዋች የሆነው ዱሳን ቭላሆቪች በትልቁ ስሙ ሲነሳ ሰምተናል። ያን ያክል በጣም ጠንከር ያሉ እንቅስቃሴዎችን እያደረጉበት እንኳን ባይሆን ነገር ግን ያንን ቦታ ማጠናከር እንዳለባቸው ግን ይሰማቸዋል ቼልሲዎች። ምክንያቱም ሊያም ዴላፕ ጥሩ የሚባል የውድድር ዓመትን አላሳለፈም። ባለፈው የውድድር ዓመት በተለይ አስከፊ የሚባል ጊዜ ያሳለፈው በፕሪሚየር ሊግ 1 ጎል ብቻ ነው ማስቆጠር የቻለው። ምናልባት እንደ በጎ ነገር ከተነሳ የዣኦ ፔድሮ በዛ ቦታ ላይ ጥሩ መሆን ብቻ ነው።
በጥሩ መልኩ እየቀጠለ የሚገኘው። ከዛ ውጪ ግን ኒኮላ ጃክሰን ተመልሷል። ምናልባት እድል ይሰጠዋል ተብሎ ይታሰባል። በተለይ በፕሪሲዝኑ የሚያሳየው አቋም ማሳመን የሚችል ከሆነ ቻቪ አሎንሶን በክለቡ ሊቀጥል የሚችልበት እድሉ እንዳለው ይነገራል። ኒኮላ ጃክሰን ካልሆነ ግን ቸልሲ ወደ ዝውውሮች ለመንቀሳቀስ በተለይ ወደ አጥቂ ዝውውሮች የሚንቀሳቀስበት እድል በጣም ሰፊ ይሆናል ተብሎ ይታሰባል። እስካሁን ማርኮ ፓሌስትራን ማስፈረሙን እናስታውሳለን። የማርኮ ኮሪያን መልቀቅን ተከትሎ በጣሊያን ሴሪኤ በጣም ትልልቅ ከሚባሉ ዝውውሮች መካከል አንደኛው ሆኗል። ምክንያቱም ይሄ ተጫዋች ታዳጊ ከሆነው በጣም ምርጥ እንቅስቃሴዎችን ካሳዩ ተጫዋቾች መካከል አንደኛው ነው። ንብረትነቱ የአታላንታ ነው። ነገር ግን አምና በሴሪኤው በካግሊያሪ ነበር ያሳለፈውና በጣም ጥሩ የሚባሉ ጊዜያቶችን ያሳልፏል። በካግሊያሪ በጣም ታዳጊ ከሆኑ ተጫዋቾች መካከል ምርጡ ተብሎ ጭምር መሸለሙን እናስታውሳለን። እና ለቼልሲ በጣም ጥሩ ከሚባሉ ዝውውሮች መካከል አንደኛው ነው። በተለይ ቻቪ አሎንሶ ይሄ ዝውውር እንዲደረግም ትልቅ አበርክቶች እንደነበሩት ጭምር ይነገራል። ስለዚህ የመጀመሪያ ፈራሚያቸው አድርገው አምጥተውታል። አሁንም በርከት ያሉ ዝውውሮችን እንኳን ባያደርጉ በጣም ወሳኝ የሚባሉ 3 እና 4 ዝውውሮችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው። ማንቸስተር ሲቲ በአሰልጣኝ ኤንዞ ማሬስካ ስር ከገባ በኋላ ጥሩ የሚባሉ የዝውውር ጊዜያቶችን ያሳልፋል ተብሎ ይጠበቃል። ለሚቀጥለው የውድድር ዓመት በተለይ በጣም ትልልቅ ሽግግሮች ማድረግ ይጠበቅበታል። ይሄ ቡድን ከፔፕ ጓርዲዮላ እንግዲህ ከፔፕ ጓርዲዮላ ከለቀቀ በኋላ ምን አይነት ሪያክሽኖችን ወይም ደግሞ ምን አይነት ምላሾችን ይሰጠናል በጣም የሚጠበቀው ነው። ምክንያቱም ባለፉት 10 ዓመታት በፔፕ ጓርዲዮላ ስር እጅግ በጣም ላቅ ያለ ደረጃ ላይ የደረሰ ቡድን እንደሆነ እናውቃለን። ባለፉት 10 ዓመታት የፕሪሚየር ሊጉ ምርጡ ቡድን ማለት ይቻላል ማንቸስተር ሲቲን እና በጣም አውሮፓ ላይም ጭምር በጣም ትልቅ ቡድን እንደሆነ አሳይቷል። 2023 ላይ የአውሮፓ ቻምፒየንስ ሊግ አሸናፊ ነበር በፔፕ ጓርዲዮላ ስር እና አሁን የአሰልጣኝ ትልቁ አሰልጣኝ ምናልባት በታሪክ ከሚነሱ ትልልቅ አሰልጣኞች መካከል አንደኛው በማንቸስተር ሲቲ ቤት አይገኝም። እሱን ተክቶ የመጣው ኤንዞ ማሬስካ ነው። ከዚህ ቡድን ጋር አዲስ አይደለም። ከዚህ በፊትም በፔፕ ጓርዲዮላ ምክትልነት መስራቱን እናስታውሳለን። ነገር ግን በዋና አሰልጣኝነት አሁን በቋሚ አሰልጣኝነት ቡድኑ ላይ ምን አይነት ለውጦችን ያመጣል የሚጠበቅ ጉዳይ ነው። ዝውውሮችንም ማድረግ ጀምረዋል። ኤሊዮት አንደርሰንን በሪከርድ በትልቅ በሚባል ዋጋም በ116 ሚሊዮን ፓውንድ አስፈርመዋል። ሌሎች እንቅስቃሴዎችንም ያደርጋሉ ተብሎ ይጠበቃል በቀጣይ። ከነዛ መካከል ሊሆን ከሚችሉ ዝውውሮች መካከል በተለይ በአማካይ ስፍራ ላይ ሊለቁ የሚችሉ ተጫዋቾች ያሉ። የሮድሪ ጉዳይ የመቆየቱ ነገር እስካሁን የተረጋገጠ አይደለም። ኮንትራቱን አላራዘመም። ፈላጊዎቹም ግን ቀንሰዋል። ምክንያቱም ሪያል ማድሪድ ይህንን ተጫዋች ሊፈልገው እንደሚችል ሲነገር ነበር። ነገር ግን የፍላጎቱ ነገር አሁን ላይ እየቀነሰ ይመስላል። ስለዚህ የሮድሪ የመቆየት እድሉ ሰፊ ቢሆንም ኮንትራት የማራዘሙ ነገር ግን እስካሁን የተረጋገጠ አይደለም። ስለ ወደፊቱ ማቀድ ይኖርበታል ተብሎ ይታሰባል። በዚህ መስክም አዩቦ አዲስን በትልቁ እየተነሳ ነው። በተለይ በዚህ ክለብ ውስጥ ሌሎችም እነ ማቴዮ ኮቫቺች እነ ኒኮ ጎንዛሌዝ ጭምር ሊለቁ ይችላሉ ተብሎ ይታሰባል። እነ ቲዣኒ ራይንደርስም የመቆየታቸው ነገር የተረጋገጠ ጉዳይ አይደለም እና በአማካይ ስፍራ ላይ ራሱን ማደስ ይኖርበታል ተብሎ ይታሰባል። ሌሎች ዝውውሮችንም ያደርጋል ተብሎ ይታሰባል። ከነዛ መካከል አዩቦ አዲም በትልቁ ስሙ እየተነሳ ነው። ሳንድሮ ቶናሊን ለማስፈረም ፍላጎቶች እንደነበራቸው ቢነገርም የሳንድሮ ቶናሊ ዝውውር ግን ወደ ቶትናም ሆትስፐርስ መደረጉን እናስታውሳለን። ስለዚህ አሁን ላይ ሌሎች ተጫዋቾችን ሊመለከቱ ይችላሉ። ከነዛ መካከል አዩቦ አዲ አንደኛው ይሆናል ተብሎ ይታሰባል። ሮድሪ በዚህ ቡድን ውስጥ የሚቆይ ከሆነ አዩቦ አዲ ለወደፊቱ በደንብ ልምዶችን የሚያገኝ አይነት ተጫዋች ይሆናል ተብሎ ይታሰባል። ከዛ ውጭ ኤሊዮት አንደርሰን በዚህ ስብስብ ውስጥ መጥቷልና ጥሩ ዝውውሮች ይሆንላቸዋል ተብሎ ይታሰባል። በአጥቂ መስመር ላይ ራሳቸውን ማሻሻል ይኖርባቸዋል ተብሎ ይጠበቃል። ምክንያቱም ከዛ ቦታ ላይ ሳቪኒዮ ወደ ቶትናም የማምራት እድሉ በጣም ሰፋ ያለ ሆኗል። ከዛ ውጭ ሌላኛው ኦማር ማርሙሽ በዚህ ክለብ የመቀጠለው እድሉ በጣም ጠባብ ነው። ምክንያቱም የመሰለፍ እድሎችን በተደጋጋሚ ማግኘት አልቻለም። በተለይ የኤርሊንግ ብራውት ሃላንድ በዛ ቦታ ላይ መኖሩን ተከትሎ ስለዚህ ማንቸስተር ሲቲዎች በዛ ቦታ ላይም ተጫዋችን ማምጣት ይኖርባቸዋል ተብሎ ይታሰባል። ሌላኛው ይለቃል ተብሎ የሚታሰበው ግብ ጠባቂው ጄምስ ትራፎርድ ነው። እሱም ቢሆን እንዲሁ ከክለቡ የመለየት ፍላጎቶች ያሉት ምክንያቱም ጂያንሉጂ ዶናሩማ ነው በቋሚነት ያንን ቦታ እያገለገለ የሚገኘውና በቀጣይ ማንቸስተር ሲቲም ትልልቅ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ውድ ቤተሰቦቻችን የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስላል። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።